አንድ ሰው ራሱን ያነጻ ሲል ስላሴን መረዳትና ስለ ስላሴ መናገር ይችላል። ራሱን ካላነጻ የስላሴን ነገር መናገር አይችልም ነው የሚለው። መናገር አይችልም፣ መረዳትም አይችልም። በድንግዝግዝ ነው የሚሆነው። ጊልቲ ኩዌስችን ይባላል። ጊልቲ ኩዌስችን ማለት ኃጢአተኛ ከመሆን የተነሳ የምንጠይቀው ጥያቄ ማለት ነው። ቅዱሳት መጻሕፍት ላይ ያሉ ምንባባትን ቃል በቃል ሙሉን ብትይዛቸው፣ ሙሉን ብትይዝ የቄርሎስ፣ የአትናቴዎስ፣ የባስልዮስ፣ የኤጲፋኒዎስ የምናምን የሊቃውንት በሙሉ ትምህርት ብትይዝ ትሕትና ከሌላት የያዝካት እውቀት ድንቁርና ሆና ትጎዳለች ነው የሚለው። እግዚአብሔርን ለማየት ተገልጦ ራሱ ለማየት ምን ይፈልገናል? ንጽህና ይፈልገናል። እነ ባስልዮስ፣ እነ ቄርሎስ፣ እነ ዮሐንስ አፈወርቅ እንደዚህ የምንላቸው ቅዱሳን እግዚአብሔር ይገለጥላቸዋል። የሚገለጥላቸው እግዚአብሔር እንዲገለጥላቸው የሚያደርግ ነገር ስለተገኘባቸው ነው እንጂ ስለሚያደላ አይደለም። እኛን ከመናፍቃን የሚለየን ምንድን ነው? መናፍቃን ስኮፖፌዝ የላቸውም። ስኮፖፌዝ ማለት አንድን ይሄ የእምነት አይን ማለት ነው። ለምሳሌ መጽሐፍ ቅዱስን ካነሱ መጽሐፍ ቅዱስን የሚያዩት በራሳቸው እይታ እንጂ በእምነት አይን አይደለም። እኔ ክርስቲያን ነኝ ካል ከመመራመር ይልቅ ክርስቲያን በሆንክበት ቅጽበት አባቶችንና እናቶችን ስማቸው። ስለ እግዚአብሔር ያስተማሩትንም ትምህርት ሳትመራመር ተቀበል። የተገለጠው ነው ወይ እግዚአብሔር ብለን ደግሞ ብንጠይቅ እግዚአብሔር ለአብርሃም በሰው አምሳል ስለተገለጠ እግዚአብሔርን ሰው ነው ማለት እንችላለን? ሰው ኃጢአተኛ ከመሆኑ የተነሳ በራሱ ሕይወት የገጠመውን ነገር እግዚአብሔር ላይ አጣብቆ ይጠይቃል። እግዚአብሔር እንዲህ ስላደረገ ነው እንደዚህ የሆነው ብሎ ይጠይቃል። በኦርቶዶክስ ቤተክርስቲያን አስተምሮ መሰረት አሁን የምንማረው ትምህርት ምስጢረ ስላሴ ነው የሚባለው። እስኪ የመጀመሪያውን አውዱን የመጀመሪያውን ቃል ይዘን ነው የምንጀምረው። እስኪ ምስጢር በሉ እናንተ። ይህንን መክፈቻ ነው፣ የትምህርቱ መክፈቻ ስለሆነ ምስጢር የሚለውን ቃል በምስጢርነቱ ወይም በቃልነቱ በደንብ አድርገን ካልተረዳን ትምህርቱ ራሱ ሀሳቡ ስላሴ የሚለው ትምህርት ብዙ ግልጽ ላይሆንልን ይችላል። ያ የተወሰነ ደረጃ ትንሽም ቢሆን አባቶች ባስተማሩት መሰረት በጣም ጥቂቷን ለማወቅ ትምህርቱ ምስጢራዊ ትምህርት መሆኑን አምኖ መነሳት ይፈልጋል። መጀመሪያ ምስጢር ስንል ምን ማለት ነው የሚል ጥያቄ ልንጠይቅ እንችላለን። ዝርዝር ሀሳቡን ትቼ አንድ ሁለት ነገሮችን ላቅርብ። ቅዱስ ዮሐንስ አፈወርቅ እንደዚህ ብሎ ይጀምራል። ለምሳሌ ምስጢር ማለት የምናየው ነገር ሌላ፣ የምናምነው ነገር ሌላ የሆነ ነገር ነው ይላል። የምናየውን ነገር እንደምናየው አይደለም ምናምነው። ምስጢር የሚባለው በዚህ ምክንያት ነው ይላል። ልብ ብላችሁ አድምጡ። አሁን ስለ ስላሴ ስንናገር ልንናገር ያለነው ነገር በአጠቃላይ ስላሴ ስለ ራሳቸው የገለጡትን ነው። ስላሴ ለወዳጆቻቸው ለቅዱሳን ስለ ራሳቸው የገለጡትን፣ ስለ ስላሴ የተገለጠውን እውነት ነው የምንናገረው እንጂ ስላሴ የሆኑትን አይደለም። የሆኑትን እንደዚህ ናቸው ከዚህ ውጭ አይደሉም ብለን የነገረ ስላሴን ጥጉንና መሰረቱን ጥልቀቱንና ርቀቱን ስፋቱን ይሄን ምናምን ምጥቀቱን እናውቀዋለን፣ እንረዳዋለን። ከዚህ ውጭ አይደለም ብለን በሆነው መጠን ልክ አይደለም የምንናገረው ማለት ነው። በዚህ ምክንያት ምስጢር የምንለው ቃል ሊቁ እንደተናገረው የምናየው ነገር አለ፣ የምናምነው ነገር አለ። የምናየው በቀጥታ የምናየው ነገር አይደለም ምናምነው እና የምናምነው በአይናችን የማይታይ ነው። የሚታየው ነገር ላይ ብቻ ተንጠልጥለን አይደለም ምናምነው። ቀላል ምሳሌ ላቅርብና ልለፍ። ይሄን ምስጢረ ጥምቀትም ምናምን ስትማሩ ራሱን ችሎ ታዩታላችሁ። ይሄን ለምሳሌ ስላሴን በተመለከተ እግዚአብሔር አንዱ የምንጠቅሰው ለአብርሃም ሲገለጥለት ያደረገውን ነገር ታስታውሳላችሁ። እግዚአብሔር ለአብርሃም በምን አምሳል ነበር የተገለጠው? ይሄን ታሪክ ሰምታችሁ አታውቁም? በምን አምሳል ነው የተገለጠው? በሰው አምሳል አይደል የተገለጠው? መገለጥ ነው። አሁን ይሄ አብርሃም ስላሴን ያየው በምን አምሳል ተገልጦ ነው ስንል በሰው አምሳል እንላለን። የተገለጠው ነው ወይ እግዚአብሔር ብለን ደግሞ ብንጠይቅ እግዚአብሔር ለአብርሃም በሰው አምሳል ስለተገለጠ እግዚአብሔርን ሰው ነው ማለት እንችላለን? እንደዛ እንላለን ወይ? አንልም። የተገለጠውን እንይዛለን። የምናምነው እግዚአብሔር ለአብርሃም ሊረዳ በሚችለው መጠን እንደተገለጠለት እንጂ እግዚአብሔር በሆነበት መጠን ለአብርሃም እንደተገለጠለት አናምንም።
በሆነበት መጠን ለማንም ሊገለጥ ስለማይችል በሆነበት ማለት በእግዚአብሔርነቱ ጥግ ማለት ነው። በእግዚአብሔርነቱ በአምላክነቱ በዛ ምጥቀትና ርቀት አይደለም የምናውቀው ማለት ነው። ስለዚህ ምስጢር የምንለው አብርሃም ሲያይ የሚያየው ሰዎችን ነው። ግን ደግሞ የተገለጡት ሰዎች ሳይሆኑ እነማን ናቸው? ሥላሴ ናቸው። ይሄ ነው ምስጢር የሚያሰኘው። የምናየው ነገር አለ፣ የምናምነው ነገር አለ። በተገለጠው ለምሳሌ በጥምቀት ጊዜ ትዝ ይላቸዋል። አብ ወልድ በተለየ አካሉ ይጠመቃል። አብ በደመና ሆኖ የምወደው ልጅ እሱ ነው ይላል አይደለም? ትዝ አይላችሁም? ይሄ መንፈስ ቅዱስ ደግሞ በምን አምሳል ይገለጣል? ስለዚህ አሁን እነዚህ መገለጦችን ስናይ አብ በደመና ሆኖ የምወደው ልጅ እሱ ነው ስላለ አብን ደመና ልንለው እንደማንችል የታወቀ ነው። ወልድን ደግሞ በተለየ አካሉ በስጋዌ ሰው ሆኖ ስለተገለጠ ስግው ቃል ሆኖ በግዘፍ አካል ስለተገለጠ እንደሚታየው ነው። በቃ ይሄ የሚታየው ወልድ ነው። ከዚህ ወሰን ውጭ እኛ በአይናችን ከምናየው ወሰን ውጭ ሌላ ነገር የለውም ካልን ምንድነው የምናደርገው? መለኮትነቱን እንረሳለን ማለት ነው። በመለኮቱ ምልአት ዓለምን የመላ እንደሆነ አሃዚ ዓለማት በራሁ እንደሆነ እንረሳለን ማለት ነው። በአይናችን የምናየው ስግው እንደመሆኑ ነው። ስግው እንደመሆኑ ሰው እንደመሆኑ ሰው ሆኖ እንደመገለጡ ስጋን እንደመዋሃዱ በዮሐንስ እጅ ሲጠመቅ እናየዋለን። ግን ደግሞ ያ ስጋን ተዋህዶ በዮሐንስ እጅ ሲጠመቅ የምናየው እሱ የዮሐንስ ምኑ ነው? አምላኩ ነው፣ ፈጣሪው ነው፣ አዳኙ ነው። ስለዚህ ይሄ ዲቪኒቲው ወይም መለኮታዊነቱ፣ አምላክነቱ፣ ምልአቱ፣ ስፋቱ፣ ርቀቱ፣ ምጥቀቱ ምናምን ግን አይታይም። ባለመታየቱ ምክንያት የለም አንልም። የምናየው አንድ ነገር ነው፣ የምናምነው ሌላ ነገር ነው። እየሰማችሁ ነው አይደል? የምናገረው ምስጢር የሚለው ይሄን ያካተተ ነው፣ ሁለት ነገሮችን ማለት ነው። ከዚህ የተነሳ የግሪክ ኦርቶዶክስ ቤተክርስቲያን በጣም ሊቅ ብዙ ጥናቶችን ያደረገ አንድ ካሊስቶስ ዌር የተባለ በትምህርትም ከሆነ በነገረ መለኮት ትምህርት በጣም ከዶክትርና ሁሉ ከፍ ያለ ማዕረግ ያለው ታላቅ ሰው ነው። እና ይሄ ሰው ምንድነው የሚለው? ምስጢር የሚለው ቃሉ ራሱ ሁለት ነገሮችን ይይዛል። አንደኛ ስውርነት የሚባል ነገር አለው። ሁለተኛ ደግሞ ክሱትነት የሚባል ነገር አለው። የተገለጠና የተሰወረ ወይም ብርሃንና ጨለማ የሚባል ሁለት ነገሮችን አንድ ላይ ነው የያዘው ይላል ምስጢር የሚለውን ቃል ሲያብራራ። አብነት አድርጎ የሚያነሳው አብርሃም የሚያውቀው ከተማ ላይ በነበረበት ጊዜ የእናት ያባቱን ጣዖት ያመልክ ነበረ። ግን ደግሞ እግዚአብሔር አብርሃምን ከሚያውቀው ከተማ ልክ በእግዚአብሔር አምላክነት ካመነ በኋላ ጣዖታቱ ትክክል እንዳልሆኑ ከተረዳ በኋላ እግዚአብሔር አብርሃምን ምን አለው? ወደምነግርህ ከተማ ውጣ አለው። ከሚያውቅበት ከተማ ወደማያውቅበት ከተማ ወጥቶ ሄደ። የሚያውቅበት ከተማ ማለት መገለጥ ነው። እግዚአብሔር ለቅዱሳን ስለ ራሱ የገለጠው ነገር የሚያውቁት ብሎ ይገልጸዋል። ወደማያውቅበት ሂድ ደግሞ አለው ማለት የእግዚአብሔርን ጥልቀትና ስውርነት የሚያብራራ ነው። ይሰማል አይደል የምናገረው? እና ምስጢር የሚለው ቃል እነዚህ ሁለት ነገሮችን ይዛል ማለት ነው። እስኪ ንገሩኝ፣ ምንና ምንድን ነው የሚይዘው? ስውርነትንና ምንድን ነው የሚይዘው? መገለጥን። እንደዚህ ሁለት ነገሮችን የያዘ ነው። በሌላ በኩል በእኛ በአሃት አብያተ ክርስቲያናት በጣም ብዙ መጻሕፍቶችን በመጻፍ የተለያዩ አባቶችን ትርጓሜዎች በመሰብሰብ እጅግ በጣም በዚህ ዘመን እኔ እንጃ እሳቸው የሚተካ አለ በመጻሕፍት በማሰባሰብ እንጃ። እንግዲህ በጣም ታዋቂ ከኦሪት ጀምሮ እስከ ራእይ ድረስ ያሉ የተለያዩ አባቶቻችን የተረጎሙትን ትርጓሜዎች በስትግቡ መልክ የሰበሰቡ የግብጽ ቤተክርስቲያን አንድ ካህን አሉ፣ ታድሮስ ያዕቆብ ማላቲን የሚባሉ ማለት ነው። እና እሳቸው አንዲት አጠር ምትል በምስጢረ ሥላሴ ዙሪያ ያዘጋጇት መጽሐፍ አለች። ርዕሱ ደጋድ ሚል መጽሐፍ ነው። እግዚአብሔር ነው የሚለው ርዕሱ። እና በዛ መጽሐፍ ላይ ምን ይላሉ? እርግጥ ሌላም አርቲክል አላቸው። ሃው ካን 3 ቢ 1 ሚል ያ እንዳይረብሻችሁ ብዬ ነው ኋላ የሚጮህ ይሰማል አሁን የምናገረው። እና እንዴት ነው አንድ ሶስትም የሆነው ወይም እንዴት ነው ሶስት አንድ ሊሆን የሚችለው በሚል ያዘጋጇቸው አርቲክሎች አሉ። እና በእነዚህ መጽሐፍ በእነዚህ ጽሁፎች ላይ ታድሮስ ያዕቆብ ማላቲን ምንድነው የሚሉት? እኛ ምስጢር ስንል ምስጢር የምንለው ነገር ለአእምሮ ለመረዳት የማያመች እንዲሁ በደመ ነፍስ የሚቀበሉት በጣም ውስብስብና ግራ አጋቢ ለማመንም ምቹ ያልሆነ ምንም አይነት አመክንዮ የሚባል ነገር የሌለው ነገር ማለታችን አይደለም ብለው ይጀምራሉ። ለምንድነው ይሄን እንደዛ ብለው የሚጀምሩት?
እኛ በኦርቶዶክስ አስተምሮ ምስጢር ስንል አንዳንድ ሰዎች ምስጢር የሚለውን ነገር ባለመረዳታቸው ምክንያት ይኸው ለመደበቅ ለመሰወር እንደዚህ ለማድረግ ምናምን ብለው ያልተገባን ነገር ለመናገር የፈጠርነው ቃል እንደሆነ አድርገው ያስባሉ። በዚህ ምክንያት ይህ አነጋገራቸው ትክክል እንዳልሆነ እንዲገባቸው ምስጢር እኛ ስንል ውስብስብ የሆነ ለአይምሮ ለመረዳት የማያመች እንደው ዝም ብለው ያለምንም ሪዝን የሚቀበሉት የማይመረመር ማለት በመጠኑም ቢሆን ትንሽዬም ቢሆን በተወሰነ ደረጃም ቢሆን ምንም የማይመረመር ማለት አይደለም ብለው ይጀምራሉ። እንዲያውም ይሄ ምስጢር የምንለውን ነገር እግዚአብሔር የሰው ልጆች እንዲረዱት አድርጎ ያዘጋጀው ነገር ነው። ሰውን በተፈጥሮ ራሱ ምስጢር የሚባለውን ነገር እንዲረዳ ክህሎት የሚባለውን ነገር ሰጥቶታል ይላሉ። እንደሚታወቀው የሰው ልጅ እኛ ሰዎች ከሌሎች ፍጥረታት የተለየን ፍጡራን ነን። የተለየ የሚያደርገን ምን ያለን በመሆኑ ነው? ራሽናል በመሆናችን፣ አመክንያዊ በመሆናችን። ሌሎች እኛ ያለን ይሄ የለባዊት ነፍስ እውቀት የሚባለው ነገር የላቸውም። ያን የለባዊት ነፍስ እውቀትን የሰጠን ደግሞ እግዚአብሔር ነው። ለምን የለባዊት ነፍስን እውቀት ሰጠን? የምናምነውን ነገር እንድንረዳ በምንችለው መጠን በመጠናችን ከመጠናችን አንለፍ እንጂ በመጠናችን እንድንረዳ እግዚአብሔር ራሱ ይፈልጋል። ስለዚህ በተፈጥሮ ማወቂያ መመርመሪያ ሪዝን አውት የሚያደርግ አይምሮ ራሽናል የሆነ ሶል ይሄ ነፍስ የነፍስ ለባዊነት ይሄንን ነገር እግዚአብሔር በተፈጥሮ ነው የሰጠን። ይሄን ከሰጠን በኋላ ምን አደረገ? ምስጢር የሚባለውን የእሱን ትምህርት ደግሞ እንድንረዳ ይሄን ከመስጠት በተጨማሪ አብርሆት የሚባል ነገር ኢሉሚኔሽን ምንለው ነገር ኢንላይትመንት ምንለው ነገር ይሄንን ነገር ይሄ ልቡናችንን እግዚአብሔር የሰጠንን በተፈጥሮ የማወቂያ መንገዳችንን ወይም የማወቂያ ኃይላችንን ስንጠብቀው እግዚአብሔር በእኛ ያበራል። ልቡናችን የበለጠ እንዲያበራ እንዲከፈት ያደርግና ምስጢሩን በተወሰነ ደረጃ እንድንጠጣ ያደርገናል። ስለዚህ በተፈጥሮ ራሱ እግዚአብሔር ለባዊ አድርጎ በመፍጠሩ ምስጢራትን በተወሰነ ደረጃ ትንሽዬ መገንዘብ መረዳት ትችላላችሁ የሚል ኢምፕሊኬሽን ወይም ማመልከቻ ሰጥቶናል የሚል ሐሳብ ያነሳሉ እነዚህ ታላቅ አባት ማለት ነው። ከዚህ ውጭ ይሄ ምስጢር የሚለው ቃል ሳናምታታ እንድንረዳ ደግሞ አንድ እንደዚሁ የግሪክ ኦርቶዶክስ ቤተክርስቲያን ሊቅ የሆኑት ፕሮፌሰር ሊቀ ጳጳስም ምን ይላሉ? ብዙ መጻሕፍት አሏቸው እሳቸው ያዘጋጁት በጣም ብዙ መጻሕፍት አሏቸው። ሄሮቴዎስ የሚባሉ አባት ናቸው። እነዚህ ሄሮቴዎስ የሚባሉት አባት ምን ይላሉ? ምስጢረ ሥላሴ የሚባለውን ትምህርት ስናስብ ሁለት ነገሮችን ማሰብ አለብን። አንደኛው ምስጢር የሆነው ነገር ሚስትሪ ኦፍ ትሪኒቲ የሚባል አለ። የሥላሴ ምስጢር። እስኪ ይሄን በቃል ተናገሩ። የሥላሴ ምስጢር በሉ እስኪ። ሁለተኛ የሥላሴ ዶክትሪን የሥላሴ አስተምሮ እስኪ በሉት። የሥላሴ አስተምሮ በሉ። እንደገና ሁለቱም በሉ። አንደኛ የሥላሴ ምስጢር በሉ እስኪ። ሁለተኛ የሥላሴ አስተምሮ። ሚስትሪ ኦፍ ትሪኒቲ የሚለውን ነገር ስንጀምር ምስጢረ ሥላሴ የሚለውን ነገር ስንጀምር መጀመሪያ ያለብን ከነዚህ ሁለት ቃላቶችን ከመለየት ነው ይላሉ እሳቸው። ይሄም ባለመለይ አሁን ያብራራሁት እንዲገባን ይኸው በደንብ አድርገን የተወሰነ ጨረፍታ እንድንይዝ ፈልጌ ነው። እና ምንድነው የሚሉት? የሥላሴ ምስጢር የሚባለውን ነገር ለዘላለም ማወቅ አንችልም። እግዚአብሔር ለዘላለም ኢተርናሊ እግዚአብሔር ለዘላለም ኦልዌይስ ሁልጊዜ እግዚአብሔር ምስጢር ነው። የእግዚአብሔር ምስጢርነት የሆነ ጊዜ ምስጢር የሆነ ጊዜ ክሱት እየሆነ አይሄድም። እግዚአብሔር በእግዚአብሔርነቱ ሁልጊዜ ምስጢር ነው። ስለዚህ ያን ምስጢርነቱን ማንም ማወቅ አይችልም፣ አይታወቅም። ይህም በደንብ ለይታችሁ ያዙ። የሥላሴን ምስጢርነት ማወቅ አንችልም ነው የሚሉት። የሥላሴን አስተምሮ ግን ማወቅ እንችላለን ነው የሚሉት። አስተምሮ የሚባለው የተገለጠው ትምህርት ነው። አንድነቱ፣ ሶስትነቱ፣ የአካል ምናምን እያል የምንናገረው ማለት ነው። እግዚአብሔር በባህሪ አንድ ነው፣ በአካል ሶስት ነው፣ እንደዚህ ብለን የምናብራራው ትምህርቱ አለ አይደለም? የነገረ ሥላሴ ትምህርት የሚባለው የሥላሴ ትምህርት የሚባለው ይታወቃል። ለምን? ትምህርቱ የተገለጠ ስለሆነ። ሥላሴ ምስጢርነቱ ግን የሥላሴ ምስጢርነት ያ የእግዚአብሔር ምስጢርነት ግን ለዘላለም ምስጢር ነው፣ አይታወቅም። ስለዚህ የሥላሴን ምስጢርነት ሳይሆን የምናውቀው የሥላሴን አስተምሮ ነው፣ የሥላሴን ዶክትሪን ነው፣ ስለ ሥላሴ የተገለጠውን አስተምሮ ነው ይላሉ እሳቸው። እና ይሄ
ምስጢር የሚለውን ቃል እንድንረዳ እንዲያግዘን ነው እንግዲህ እነዚህ የቤተክርስቲያን ሊቃውንት በዚህ መንገድ እየተናገሩ ያሉት ማለት ነው። በመጽሐፍ ቅዱስ በጣም ብዙ ቦታ ላይ ነው ምስጢር የሚለው ቃል በተደጋጋሚ ጊዜ የተገለጠው። ያን ሳብራራ ልውል አልችልም፣ ግን በመጽሐፍ አንድ ጥቅስ ብቻ መጥቀስ ያስፈልገኛል። እንደምታውቁት ጌታችን ራሱ መድኃኒታችን ኢየሱስ ክርስቶስ በስጋዌ ተገልጦ በዚህ ምድር በሚያስተምርበት ጊዜ ደቀ መዛሙርቱን ያላቸው ነገር አለ። ማቴዎስ ወንጌል ምዕራፍ 13 ቁጥር 10 ላይ ስለምን በምሳሌ ትነግራቸዋለህ ብለው ደቀ መዛሙርቱ ጌታችንን ይጠይቁታል። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሲመልስ ምን ይላል? ለእናንተ የእግዚአብሔርን መንግስት ምስጢር ማወቅ ተሰጥቷቸዋል፣ ለነርሱ ግን አልተሰጣቸውም። ስላልተሰጣቸው በምሳሌ እነግራቸዋለሁ ይላል። እያደመጣችሁ ነው? ሐዋርያትን ነው እንዲህ የሚለው። ለእናንተ የመንግስተ ሰማያትን ምስጢር ማወቅ ምን ብሏቸዋል አላቸው? ያልተሰጣቸው ደግሞ አሉ። ለነሱ ስላልተሰጣቸው በምን እነግራቸዋለሁ? በምሳሌ። ስለዚህ ምስጢርን ማወቅ የተሰጠው አለ፣ ምስጢርን ማወቅ ያልተሰጠው አለ፣ ሩቅ የሆነ ማለት ነው። እና እነሱን ምንድን ያላቸው? የመንግስተ ሰማያትን ምስጢር ማለት የነገረ እግዚአብሔርን የነገረ መለኮትን ጥልቅ የሆነውን ምስጢር በተወሰነ ደረጃም ቢሆን የመረዳት ጸጋ ተሰጥቷቸዋል ነው እያላቸው ያለው። ስለዚህ የእግዚአብሔር ጉዳይ ነገረ አምላክ ብለን የምንናገረው ነገር ምስጢር መሆኑን መጀመሪያ አንድ ሰው መረዳት አለበት። ምስጢርነቱን ደግሞ ማንም ሰው በምንም መንገድ ቢሆን ማወቅ አይችልም የሚለውን ነገርም በጣም መረዳት ያስፈልገናል። የምናውቀው ለቅዱሳን አባቶቻችን የተገለጠውን ትምህርት ነው የምናውቀው። ይሄ የመጀመሪያው መቅድም ነው። እንደ ሁለተኛ አድርጌ ማነሳው እንደ ሁለተኛ የነገረ ሥላሴ ወይም የነገረ መለኮት መቅድም ምንድን ነው? ቅዱስ ጎርጎርዮስ ዘእንዚናዙ በጣም በነገረ መለኮት ትምህርት ታውቃላችሁ፣ ነባቤ መለኮት እየተባለ ነው የሚጠራው። እንግዲህ እንደምታውቁት ዮሐንስ ወንጌልን የጻፈው እሱ ነው። ረቀቅ መጠቅ ያለውን የሥላሴን ምስጢር በደንብ አድርጎ አብራርቶ ተንትኖ የተናገረው ቅዱስ ዮሐንስ ወንጌላዊ ነው። እና ይሄ ዮሐንስ ወንጌላዊ ምንድን ነው የሚለው? የዮሐንስ ወንጌላዊ ነው። ከሱ ቀጥሎ ደግሞ በሊቃውንት ደረጃ ስናደርግ ቅዱስ ጎርጎርዮስ ዘእንዚናዙ ነው ቴዎሎጂያን እየተባለ የሚጠራው የነገረ መለኮት በጣም ታላቅ ሊቅ ነው። እሱ እንደዚህ ይላል። ለነገረ መለኮት መቅድሙ ምንድን ነው ወይም ለምስጢረ ሥላሴ ትምህርት መቅድሙ ምንድን ነው የሚለውን ሲናገር እንደዚህ ይላል። ስለ እግዚአብሔርና አምላካዊ ስለሆኑ ነገሮች መነጋገርን እጅግ በጣም ተገቢ ከሆነው ቦታ እንጀምር። በጣም ተገቢ የሆነው መጀመሪያ ሶሎሞን የተናገረው ነው። ይኸውም የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው። ይሄ ማለት ምን ማለት ነው? ነገረ ሥላሴን አንድ ሰው መረዳት ከፈለገ በር አድርጎ የሚገባበት መቅድም ምንድን ነው እያለን ነው? እግዚአብሔርን መፍራት፣ ፈሪሃ እግዚአብሔር። ፈሪሃ እግዚአብሔር የሌለው ሰው የእግዚአብሔርን ምስጢር መረዳት አይችልም። ፈሪሃ እግዚአብሔር ራሱ እግዚአብሔርን ወደ መረዳት የሚወስድ ክንፍ ነው ማለት እንችላለን። ፈሪሃ እግዚአብሔር ማለት እኛ ፍጡራን እንደመሆናችን መጠን ልንናገር ያለነው ስለ እግዚአብሔር እንደሆነ በማሰብ በአትቶ ርዕስ በመሆን ራስን በጣም ዝቅ በማድረግ ከድፍረት ራስን ነፃ በማድረግ በጣም ይሄ ደፋር ከመሆን ማለት ነው። ደፋር ስንሆን በጣም አስቸጋሪ ነው ምን ሆነው ፈተናም ራሱን ችሎ ስላለ ማለት ነው። ከላይ የሚመጣ ፈተና የሚባል አለ። አባ ቀሌዮጳ የሚባሉ አባት እንደሚናገሩት ቴምፕቴሽን ፍሮም አቦቭ የሚባል አለ። ከላይ የሚመጣ ፈተና። ይሄ ከላይ የሚመጣ ፈተና የሚባለው አንድ ሰው ሳይበቃ የሚጠበቅበትን ነገር ሳያደርግ ረቂቅ የሆነውን የእግዚአብሔርን ምስጢር በራሱ መጠልቅ መረዳት አለብኝ ብሎ ሲያስብ እና ንጽህና ሳይኖረው ቅድስና ሳይኖረው መግቢያ መቅድሞችን ሳይዝ በራሱ ፍልስፍናና እውቀት የአምላክን ነገር በጥልቀትና በምልአት መረዳት እችላለሁ ሚል ከሆነ ይሄ ከላይ በሚመጣ ፈተና እየተፈተነ ነው ማለት ነው። እነ ቅዱስ አትናቴዎስ በብዙ ተጋድሎ በቅድስና እግዚአብሔር ያቀመሳቸውን ትንሽዬ መረዳት ለኛ ያስተላለፉልን እሱ አትናቴዎሳዊ ሳይሆን ያሬዳዊ ሳይሆን አባ ጊዮርጊስ ዘጋስጫዊ ሳይሆን ቄርሎሳዊ ባስልዮሳዊ ሳይሆን የሆነ እንትናዊ ሆኖ ማለት ነው። የሆነ እንትናዊ ሆኖ በእንትናዊነቱ ካልተረዳው ብሎ ማሰብ የትዕቢት ነው።
ፈተና የሚለዋል ይሄን። ስለዚህ ምን ያስፈልገናል ነው የሚለው ጎርጎርዮስ ዘንዚናዙ? ፈሪሃ እግዚአብሔር። ፈሪሃ እግዚአብሔር በጣም መቅድም ነገር ነው። ፈሪሃ እግዚአብሔር ከሌለ አይምሯችን ይላሽቃል። በጣም ብዙ ቦታ ነው የሚዋልለውና የሚሄደው። በዚህ ምክንያት እግዚአብሔርን እስከ ማማት፣ እስከ መጠራጠር፣ እስከ መሳደብ፣ ትክክል አይደለም እስከ ማለት፣ የለም እስከ ማለት ብዙ አይነት ክደቶች ጋር ልንደርስ እንችላለን። ከዚህ ሁሉ ግን የሚጠብቀን ጋሻ እና እግዚአብሔርን በመጠኑም ቢሆን እንድንረዳ የሚያደርገን ወደሱ የሚወስደን ክንፍ ፈሪሃ እግዚአብሔር የሚባለው ነገር ነው። ስለዚህ ነገረ መለኮትን መረዳት የሚፈልግ ሰው መቅድሙን ማድረግ ያለበት ፈሪሃ እግዚአብሔርን ነው ይላል ጎርጎርዮስ ዘንዚናዙ። ይሄንን ብቻ አይደለም የሚለው ጎርጎርዮስ ዘንዚናዙም፣ እርግጥ ሌሎች አባቶችን በአጠቃላይ ይሄን ጉዳይ ያነሳሉ። እንደ ሁለተኛ ጉዳይ አድርገው የሚያነሱት ሰዓት እንዳልወስድ ማለት ነው፣ እንደ ቀጣይ ነጥብ አድርገው የሚያነሱት ከፈሪሃ እግዚአብሔር በተጨማሪ ንጽህና የሚባለው ነገር ነው። አንድ ሰው ትምህርት በመማሩ ዝም ብሎ ቤተክርስቲያን በመምጣቱ ወይም መጻሕፍትን በማንበቡ የእግዚአብሔርን ነገር ሊረዳ አይችልም። እንደዛ የሚሆን ከሆነ የሚሆነው ምንድን ነው? ስለ እግዚአብሔር ስኮላስቲክ በሆነ መንገድ፣ ይሄ አይምሯዊ፣ ርቃቂያዊ፣ ፍልስፍናዊ ምናምን በሆነ መንገድ ነው ሊረዳ የሚችለው። እንደዛ ከሆነ ደግሞ በእርግጠኝነት ይክዳል። አይምሯዊ ብቻ የሚሆን ከሆነ የግዴታ ነገረ እግዚአብሔርን ለመረዳት የግዴታ ንጽህና የምትባለው ነገር ታስፈልጋለች። በተለይ ዮሐንስ ዘሰዋስው የተባለው ሊቅ ጆን ዘላደር በሚለው መጽሐፍ ምንድነው ይሄ ስፒሪቹዋል ላደር የሚል መጽሐፍ አለ፣ መንፈሳዊ መሰላል የሚል ማለት ነው። እና እዛ መጽሐፍ ላይ ምንድነው የሚለው? አንድ ሰው ራሱን እያነጻ ሲሄድ ሥላሴን መረዳትና ስለ ሥላሴ መናገር ይችላል። ራሱን ካላነጻ የሥላሴን ነገር መናገር አይችልም ነው የሚለው። መናገር አይችልም፣ መረዳትም አይችልም። በድንግዝግዝ ነው የሚሆነው። በዛ ድንግዝግዝ ውስጥ ሆኖ የራሱን እይታ ወይም አመለካከት ሥላሴ ባልሆኑት ወይም ሥላሴ ባልገለጡት እነሱን በማይወክል በፍጹም እነሱን በተሳሳተ መንገድ ሰዎች እንዲረዱ በሚያደርግ መንገድ ሊናገር ይችላል። ስለዚህ ንጽህና በጣም በጣም ወሳኝ መቅድም ነው። ይሄ ምን ማለት ነው? ምን ለማለት ነው ይሄን እያነሱ ያለሁት? እኛ ራሱ አሁን እዚህ ያለን ሰዎች ነገረ እግዚአብሔር ላይ የሆነ ጥያቄ ሲነሳብን ታውቃላችሁ፣ ጊልቲ ኩዌስችን የሚባል አለ። ጊልቲ ኩዌስችን ማለት ኃጢአተኛ ከመሆን የተነሳ የምንጠይቀው ጥያቄ ማለት ነው። ሰው ኃጢአተኛ ከመሆኑ የተነሳ በራሱ ሕይወት የገጠመውን ነገር እግዚአብሔር ላይ አጣብቆ ይጠይቃል። እግዚአብሔር እንዲህ ስላደረገ ነው እንደዚህ የሆነው ብሎ ይጠይቃል። ረሃብም ሊሆን ይችላል፣ ወይም ስደት ሊሆን ይችላል፣ ወይም መከራ ሊሆን ይችላል፣ ወይም ሕማም ሊሆን ይችላል፣ ወይም ማጣት ሊሆን ይችላል። ምናምን ነገር በሕይወቱ በተደጋጋሚ ጊዜ ሲገጥመው እግዚአብሔር ፌር ከሆነና በእውነትም እኔን ወዳጅ ከሆነ ከሌላውም ማያዳላ ከሆነ የሆነውን ሰውዬ በሀብት ሲያበለጽገውና ሲያዝናናው በጤና ሲጎበኘው ጠበልም ሄጄ እንዲህ አድርጌ እንዲህ ያላደረገልኝ እግዚአብሔር ፌር ባይሆን ነው ምናምን ይልና እግዚአብሔር ፌር ካልሆነ ስለዚህ አስቀድሞ ዲስቲንድ አድርጎ ወስኖ ነው እንደዚህ ያደረገኝ። ወስኖ እንዲህ ስላደረገኝ በእኔ ላይ እግዚአብሔር ጨካኝ ነው፣ እንደዚህ እንደሆነ አድርጎ በምድር ላይ እያሰቃየኝ ያለ የመጀመሪያ ጠላቴ እግዚአብሔር ነው ብሎ እግዚአብሔር ላይ ራሱን ጠላት እስከ ማድረግ ድረስ ሊደርስ ይችላል። ይሄ ሁሉም የሚመነጨው ግን ኃጢአተኛ ከመሆንና ራስን ካለማንጻት ነው የሚጀምረው። ስለዚህ ሰው ንጹህ ሲሆንና ንጹህ ሳይሆን የሚያስበውና የሚረዳው አንድ አይነት አይደለም። በተለይ ቅዱስ ኤፍሬም ሶርያዊ ሂምን ኦፍ ዘ ቸርች በሚለው መጽሐፍ ላይ ምን ይላል? አንድ በሽተኛ ሰውና አንድ ጤነኛ ሰው ቢኖር ተመሳሳይ ምግብ ብናቀምሳቸው ከቀመሱ በኋላ ስለቀመሱት ምግብ ሪያክት የሚያደርጉት ተመሳሳይ ነው ወይ ብሎ ይጠይቃል። ሪያክሽናቸው ተመሳሳይ አይደለም። በሽተኛ ሰው የሚጣፍጥ ምግብ ብናቀምሰው ከበሽታው የተነሳ ምግቡ ሊጥመው አይችልም፣ ይመረኛል ሊል ይችላል። ምሬቱ ግን የምግቡ ጣዕም ሳይሆን የሰውየው በሽታ ምልክት ነው። ጤናማው ሰው ደግሞ ይጥመዋል። ለምን? ምላሱ ለይቶ አጥርቶ ጣዕሙን መለየት ስለሚችል ማለት ነው። ልክ እንደዚህ ኃጢአተኛ ሰውና ንጹህ ሰው እግዚአብሔርን በተመሳሳይ አይረዳውም። ንጹህ ሰው በንጽህናው ምክንያት ልቡ ንጹህ ስለሚሆን እግዚአብሔርን የመረዳት እድሉ ከፍተኛ ነው። ንጹህ ካልሆነ ልቡናው እግዚአብሔርን ወደ መረዳት የሚወስደውን በር በኃጢአቱ ምክንያት ስለዘጋበት እግዚአብሔርን በአግባቡ እግዚአብሔር በገለጠለት መጠንም ልክ ሊረዳው አይችልም ማለት ነው። ስለዚህ እግዚአብሔር ራሱ በስጋዌ በምድር ተገልጦ ምን ብሎ አስተማረን? ንጹሐን ብፁዓነ ልብ፣ ልበ ንጹሖች ብፁዓን ናቸው። እስኪ ተናገሩ። ልበ ንጹሖች ምኖች ናቸው? ይቀጥልና ምን ይላል? እስመ ይሬእይዎ ለእግዚአብሔር፣ እግዚአብሔርን ምን ያደርጉታል? ተናገሩ። ምን ያደርጉታል?
እግዚአብሔር ይታያል አይታይም? ይታያል አይታይም? ለኛማ አይታይም። ያልታየን የማይታይ ሆኖ ሳይሆን እንዲታየን የሚያደርግ ነገር ስለሌለን ነው። እንዲታየን የሚያደርግ ብቃት ጋር ስንደርስ እግዚአብሔር እዚህ ጋር እንዳለ አድርገን እናያለን። ወስነን ሳይሆን የምናየው እግዚአብሔር እሱ እዚህ ጋር እንዳለ አድርገን እንድናየው በሚፈቅደው መጠን ነው የምናየው። እዚህ አጠገባችን እንዳለ አድርገን እናያለን። የትም ቦታ ሲሄዱ ቅዱሳን እግዚአብሔር አጠገባቸው እንዳለ ያዩታል። አጠገባቸው እንደ ወዳጅ ማለት አብሯቸው ይነጋገሩታል፣ ያቅፉታል፣ እንደዚህ ያደርጋሉ። እና ይሄ ግን ምን ይፈልጋል? የልብ ንጽህና ይፈልጋል። የልብ ንጽህና ደግሞ ታውቃላችሁ የግዴታ የልብ ንጽህና የሚኖረው ደግሞ ሱታፌ ሲኖር ነው። ታውቃላችሁ ንስሐ መግባት የሚባለው ነገር ሲኖር፣ ስጋውን ደሙን መቀበል የሚባለው ነገር ሲኖር ነው ማለት ነው። ያን ስጋውን ደሙን የማይቀበል ንስሐ የማይገባ መጀመሪያ ንስሐ አባት የሌለው ንስሐ የማይገባ ምናምን እሱ ክርስቲያን የሚለውን ስያሜ በተወሰነ ደረጃ ደብዘዝ ያደርገዋል። የግዴታ እንደ ክርስቲያን የንስሐ አባት ያስፈልገዋል። ስጋውን ደሙን መቀበል አለበት። ስጋውን ደሙን የሚቀበልበት መሰረታዊ ምክንያትም ስጋውን ደሙን በሚቀበልበት ጊዜ እግዚአብሔር ከሱ ጋር የሆነ የእግዚአብሔር ምስጢር እየተረዳ የመሄድ እድሉ ከፍተኛ ስለሆነ፣ ስለዚህ ንስሐ ሳይገባ ስጋውን ደሙን ሳይበላ ሳይጠጣ በጥንቃቄ ሳይኖር ራሱን ሳያነጻ ከኃጢአት ከምናምን ራሱን ሳይጠብቅ ለዚህ ዓለም ራሱን እንደ ኳስ ሰጥቶ የሚኖር ሰው የሥላሴን የእግዚአብሔርን ነገር ሊረዳ አይችልም። እና ሁለተኛው መቅድም ወይም ሶስተኛው መቅድም አድርገን ልናስብ እንችላለን ንጽህና የሚባለው ነገር ነው። ሌላው ትሕትና የሚባል ነገር በጣም ወሳኝ ነገር ነው። በአትሕቶ ርዕስ ነው እግዚአብሔርን ማወቅ የምንችለው። አለማወቃችንን ስናውቅ፣ ፍጡርነታችን ስንረዳ፣ ኃጢአተኝነታችን ስንረዳ፣ የፈለገ ንጹሐን ብንሆን እግዚአብሔርን ለማወቅ ድልዋን አይደለንም ብለን ራሳችን በጣም ዝቅ ስናደርግ ነው እግዚአብሔር ራሱ የሚገልጥልን። በትዕቢት ያለ ሰው እግዚአብሔርን ሊረዳው አይችልም። እግዚአብሔርን ከማወቂያ መንገዶች ውስጥ አንዷ ትሕትና ናት። በነገራችን ላይ አንድ ሊቅ እንደው ምንድነው የሚለው? ቅዱሳት መጻሕፍት ላይ ያሉ ምንባባትን ቃል በቃል ሙሉም ብትይዝ የቄርሎስ፣ የአትናቴዎስ፣ የባስልዮስ፣ የኤጲፋኒዎስ የምናምን የሊቃውንት በሙሉ ትምህርት ብትይዝ ትሕትና ከሌላት የያስካት እውቀት ድንቁርና ሆና ትጎዳለች ነው የሚለው። ትሕትና እውቀትን ራሱ ጠቃሚ እንዲሆን የሚያደርግ ኃይል ነው። ስለዚህ ለነገረ መለኮት በጣም ወሳኝ መቅድም ነው ትሕትና የሚባለው ነገር ማለት ነው። ስለዚህ ራስን ዝቅ ማድረግ በጣም ዝቅ ማድረግ አስፈላጊ ነገር ነው። አባ ሕርያቆስ ምን ይላል? ናጥሪ እንከ ትሕትና ዘምስለ ንጽህና ዋኮ ንጻ ሥጋ ባሕቲቱ እስመ በአንጾ መንፈስ ርእይዎ ነቢያት ለእግዚአብሔር ወተናጸሩ ገጸ በገጽ። እግዚአብሔርን መንፈሳቸው ንጹህ በማድረግ በትሕትና ሆነው ነቢያት እግዚአብሔርን ገጽ በገጽ ልክ እኛ አንድን ሰው እንደምናየው ፊት ለፊት ሆነው ይተያዩት ነበረ ነው የሚሉት። ስለዚህ ትሕትና በጣም ወሳኝ ነገር ነው። ንጽህናም በጣም ወሳኝ ነገር ነው። እነዚህ በጣም መሰረታዊ መቅድሞች ናቸው። ሌላኛው መቅድም እምነት የሚባለው ነገር ነው። እምነት ሥላሴ የሚባለውን ትምህርት ልብ በሉ። አሁን ንጽህና የሚለውን አንስቻለሁ፣ ቅደም ተከተሉ እንዳትረሱ። ንጽህና ሲኖር ነው የእግዚአብሔርን ነገር መረዳት የምንችለው ካልን የእግዚአብሔርን ነገር ለመረዳት የሚያበቃ ንጽህና እዚህ ያለን እኛ ተማሪዎች አለን የለንም? አላችሁ የላችሁ? እግዚአብሔር ተገልጦላችኋል አይደል? እሺ ይገለጥላችኋል እግዚአብሔር። እናንተ እንኳን በህልማችሁ ጠበል ስትገቡ ብዙ ነገር ነው የምታዩት አይደለም? እርግጥ ያው ያፈቀራትን እያየ የሚያድር ከሆነ እንዴት አድርጎ እግዚአብሔር ላይ ይችላል? እርግጥ ብዙ ችግር ግን እግዚአብሔርን ለማየት ተገልጦ ራሱ ለማየት ምን ይፈልገናል? ንጽህና ይፈልገናል። እነ ባስልዮስ፣ እነ ቄርሎስ፣ እነ ዮሐንስ አፈወርቅ እንደዚህ የምንላቸው ቅዱሳን እግዚአብሔር ይገለጥላቸዋል። የሚገለጥላቸው እግዚአብሔር እንዲገለጥላቸው የሚያደርግ ነገር ስለተገኘባቸው ነው እንጂ ስለሚያደላ አይደለም። ለእኛም እግዚአብሔር ሊገለጥልን ይችላል። እንዲገለጥልን የሚያደርግ ነገር ካለ፣ እንዲገለጥልን የሚያደርግ ነገር ከሌለ ግን እግዚአብሔር ላይገለጥልን ይችላል። እና ይሄን ለይተን ማወቅ አለብን። ስለዚህ እምነት የሚለው ነገር የሚያስፈልገው ለምንድን ነው? እግዚአብሔር ለንጹሐን ተገልጧል። የተገለጠላቸውን እነሱ ጽፈዋል። የጻፉትን እኔ ደግሞ በእምነት እቀበላለሁ እንጂ ለባስልዮስ እንዲህ ተገልጧል፣ ለእኔ ካልተገለጠ አልቀበልም። ለዮሐንስ አፈወርቅ እንደዚህ ብሏል፣ እኔ ካልተገለጠልኝ አልቀበልም ካልክ አንተ መጀመሪያ በነገራችን ላይ እንዲህ በማለታችን ምክንያት እግዚአብሔር እንዳይገለጥልን ማድረግ እንችላለን። እንደዚህ በማለታችን ምክንያቱም ባስልዮስ፣ አትናቴዎስ፣ ሄሬኔዎስ የተገለጠላቸው በንጽህናና በቅድስና በትሕትና ቅድም በነገርኳችሁ በፈሪሃ እግዚአብሔር ስለኖሩ
ራሳቸው ዝቅ ስላደረጉ ነው እግዚአብሔር የተገለጠላቸው። እንዲሁ ዝም ብሎ ደርሶ አይደለም የተገለጠላቸው። ስለዚህ ለኔ እንዲገለጥልኝ ከፈለኩ ራሴን ከባስልዮስ አስፈልጬ አይደለም የምጀምረው። ራሴን ዝቅ አድርጌ ኢአማኝ ከሆነ አንድ ሰው ባስልዮስን ላያውቀው ይችላል፣ ሄሬኔዎስን ላያውቀው ይችላል፣ ዮሐንስ አፈወርቅን ላያውቀው ይችላል። እግዚአብሔር ሆይ እባክህ ተገለጥልኝ ብሎ እንደ አብርሃም በትህትና ሆኖ እግዚአብሔርን ሊለምን ይችላል። እግዚአብሔር ደግሞ ለዛ ሰው ከትህትናው የተነሳ በሚገባው መጠን ልክ ራሱን ይገልጥለታል። እግዚአብሔር እኛ ንጹህ ልቡና ካለን በፈለግንበት መንገድ ይገለጥልናል። በእርግጠኝነት ነው የምነግራችሁ። ለምሳሌ አቴናጎራስ የተባለ አንድ ፈላስፋ ነበረ። ኤቲስት ነው፣ እግዚአብሔር የለም ብሎ የሚያምን የነበረ ሰው ነው። ጉግል ብታረጉ ታገኛላችሁ። በጣም ብዙ ጽሁፎችን የጻፈ ሰው ነው እና በኋላ ሰማዕት ሆኖ ያረፈ ነው። የቤተ ክርስቲያን አፖሎጂስት ከሚባሉ ጠበቃ ከሚባሉት ውስጥ አንዱ አቴናጎራስ ነው እና ይሄ አቴናጎራስ እግዚአብሔር የለም ብሎ ለማነወር ክርስቲያኖችን ለማነወር የክርስቲያኖችን መጽሐፍ በተለይ ኦሪት ዘፍጥረትን ምዕራፍ 1ን ሲያነበው ያለ አስተማሪ፣ ያለ መምህር፣ ያለ መካሪ ሙሴ የጻፈው ጽሁፍ ልቡን አሳምኖት እግዚአብሔር የለም ይል የነበረው ሰውዬ እግዚአብሔር አለ ወደ ማለት ተሻግሯል። ለምን? ምርምሩና ፍለጋው በንጽህና የነበረ ስለሆነ። ስለዚህ ከዛ በኋላ ወዲያውኑ የእግዚአብሔርን ሕልውና ተቀበለ። እሱም ትክክለኛ አምላክ ኢየሱስ ክርስቶስ እንደሆነ ይሄን መሰከረ። በኋላ ስለ ክርስቶስ ትንሣኤ፣ ስለ ስጋ ቅድስና፣ ስለ መሳሰሉ ነገሮች ብዙ መጻሕፍቶችን ጽፎ ለክርስትና ጥብቅና ቆሞ በኋላ በሰማዕትነት ያረፈ ሰው ነው። ምን ለማለት ነው ይህን እያነሱ ያለሁት? በንጽህና ሆነው ባለማመን ያሉ ሰዎች እንኳ እግዚአብሔርን ከፈለጉ ይገልጥላቸዋል። እኛ ግን ኦርቶዶክሶች ነን። ኦርቶዶክስ ከሆን የኦርቶዶክስ አስተምሮ አጽር ቅጽር አለን። እንደምታውቁት ለእኛ ቅዱሳን አሉ ትምህርት ከእግዚአብሔር ወስደው ያስቀመጡልን። ይሄ ምንድነው የሚባለው? ስኮፕ ኦፍ ፌዝ የሚባል ነገር አለን እኛ ኦርቶዶክሶች። ምንድነው የሚለው ቅዱስ ሄሬኔዎስ? እኛን ከመናፍቃን የሚለየን ምንድነው? መናፍቃን ስኮፕ ኦፍ ፌዝ የላቸውም። ስኮፕ ኦፍ ፌዝ ማለት አንድን ይሄ የእምነት አይን ማለት ነው። ለምሳሌ መጽሐፍ ቅዱስን ካነሱ መጽሐፍ ቅዱስን የሚያዩት በራሳቸው እይታ እንጂ በእምነት አይን አይደለም፣ በትክክለኛው አይን አይደለም። በዚህ ምክንያት በአንድ የመጽሐፍ ቅዱስ ንባብ ላይ ብዙ አይነት አስተያየቶችና አረዳዶች ምናምን ነገር ይፈልቅባቸዋል። እኛ ግን ቅዱሳት መጻሕፍት ላይ የተጻፈን ነገር ስናይ ሄሬኔዎስ ራሱ ምንድነው የሚለው? እኔ ማየው ከኔ ቀድሞ በነበሩ ቅዱሳን አባቶቼ አይን ነው፣ በራሴ አይደለም ማየው ነው የሚለው። ስለዚህ ለራሴ ራሱ መለኪያ ያለኝ ነው የሚለው። ራሱ በእነሱ አይን ውስጥ ሆኖ እንጂ ቀድመው የነበሩ እና አግናጢዎስ እነዚህ አያስፈልጉም፣ እኔ ሄሬኔዎስ ብቻዬን ሆኜ ቅዱሳት መጻሕፍትን እረዳለሁ ብሎ በራሱ እንደዛ ያደረገው አይደለም። ለምን? ለሐዋርያት ጌታ ገለጠ። ሐዋርያት ደግሞ ከጌታ የተቀበሉትን ለደቀ መዛሙርቶቹ ገለጡ። ደቀ መዛሙርቶቹ ደግሞ ለሌላው እያሉ ነው የተሸጋገረው። ስለዚህ በዛ አይን ውስጥ ሆነን ነው የምናየው። ከዛ አይን ከወጣን ችግር ነው የምንፈጥረው ማለት ነው። ስለዚህ ያ ምን ይባላል? ስኮፕ ኦፍ ፌዝ ይባላል። በዚህ ምክንያት እኛ የእምነት አይን ስላለን ነገረ ሥላሴን አሁን ባስልዮስ አትናቴዎስ እንደተናገረው እንጂ ልንፈላሰፍና በራሳችን ሌላ የነገረ ሥላሴ ትምህርት ልንፈጥር አይደለም እዚህ የተሰበሰብነው። በዚህ ምክንያት የነገረ ሥላሴን ትምህርት አምነን ነው የምንቀበለው። አምነን አንድ ልጅ እናት አባት ወልደውት እናቱ አባቱ አብረውት እያሉ ልጁን እዛ እየተንከባከቡ አሳድገውት ያሳደጉትን እናትና አባቱን በአይኑ እያየ እዛው ቤት አድጎ እያበሉ እየራሩ እንዲህ እያደረጉ አሳድገውት ካደገ በኋላ እናትና አባቱን እናቴም አባቴም አይደለችም ብሎ ስለ እናትና አባቱ ትክክለኝነት ሌላን ሰው ጀስቲፊኬሽን ሊጠይቅ ይችላል? ፈጥኜባችኋለሁ። ረጋ ልበል። አንድ ልጅ እቤት አድጎ እናት አባቱ ያለምንም አድሎ ተንከባክበው አሳድገውት ካደገ በኋላ አንቺ እናቴ ስለመሆንሽ ምስክር ካልመጣ አልቀበልም ብሎ በእናቱ ላይ እንደዛ የሚጠይቅ ሰው አለ? ናቹራል ስለሆነ ይቀበላል ማለት ያለምንም እናቴ ናት ብሎ ነው የሚቀበለው። አባቱን አባቴ ነው። ቅዱስ ኤፍሬም ሶርያዊ እንደዚህ ይላል፣ እኔ ክርስቲያን ነኝ ካልክ ከመመራመር ይልቅ ክርስቲያን በሆንክበት ቅጽበት አባቶችንና እናቶችን ስማቸው፣ ስለ እግዚአብሔር ያስተማሩትንም ትምህርት ሳትመራመር ተቀበል ነው የሚለው ቅዱስ ኤፍሬም ሶርያዊ። በዚህ ምክንያት እግዚአብሔር ለኛ ምስጢሩን የበለጠ የሚገልጥልን በእምነት ኦርቶዶክሶች እንደመሆናችን መጠን በእምነት ሆነን ስንቀበለው ነው ማለት ነው።